ሰላም ቅዱሳን እንዴት ናችሁ? ክብር ለኢየሱስ ይሁን። እኔም ባለቤቴም በኔ ዙሪያ ያሉ ቤተሰቦቼ ሁሉ ሰላም ናቸው። በዛሬው ትምህርታችን የእግዚአብሔርን ድምጽ የምንሰማባቸውን 3 ደረጃዎች እንማራለን። አብዛኛው ሰው የእግዚአብሔርን ድምጽ እንደ እንትና ለምን አልሰማም፣ ለእንትና በሚገለጥበት መጠን ለኔ ለምን አልተገለጠልኝም ብሎ ብዙ ሰው ጥያቄ ውስጥ ይገባል። እነዚህ ጥያቄዎች የተለያየ ምስክርነት ስትሰሙ እግዚአብሔር ለሰዎች የተገለጠበት እነሱን ያናገረበትን ደረጃ ስታዩ በጣም ልባችሁ ሊናፍቅም ሊያዝንም ይችላል። እግዚአብሔር እኔን አያውቀኝም እንዴ? ለነሱ ብቻ ነው ወይ በዚህ መንገድ የሚገለጠው ብላችሁ ብዙ ጥያቄዎች ልትገቡ ትችላላችሁ። ነገር ግን ይህ ሁሉ ነገር ሲሆን እግዚአብሔር ለማን በምን አይነት ደረጃና በምን አይነት መንገድ መገለጥ እንዳለበት እግዚአብሔር አዋቂ ነው። ስለዚህ እግዚአብሔር ለሰዎች ራሱ የሚገልጥበት የሚናገርበት 3 አይነት ደረጃዎችን እናወራለን ማለት ነው። የመጀመሪያው ደረጃ ምንድነው ካላችሁኝ፣ በዝምታ ድምጽ እግዚአብሔር ይናገራችኋል። ይህንን ነገር መጽሐፍ ቅዱስ ላይ እናገኛለን። በኤልያስ ዘመን እግዚአብሔር ወደ ተራራ ኤልያስ እንዲወጣ ተናገረውና በዛ ስፍራ ላይ ነጎድጓድ ሆነ። እግዚአብሔር ግን በዛ ውስጥ አልነበረም ይላል። ብዙ ድምጽ ሆነ፣ ነውጥ ሆነ፣ በዛ ውስጥም እግዚአብሔር አልነበረም ነበር። ነገር ግን መጨረሻ ላይ ጥቂት የዝምታ ድምጽ ሆነ ይላል። በጣም የሚገርመው እዚህ ጋር ዝምታ የሚባል ድምጽ አለ እንዴ? የዝምታ ድምጽ ሆነ ይላል። ዝምታ ውስጥ እኮ ድምጽ የለም አይደለ? ነገር ግን መንፈሳዊ ዓለም ላይ ዝምታ ውስጥ ድምጽ አለ። በዛ ዝምታ ውስጥ ነበር የእግዚአብሔር ድምጽ ወደ ኤልያስ የመጣው ማለት ነው። አብዛኞቻችን በውስጣችን ላይ የምንሰማቸው ብዙ ድምጾች አሉ። ነገር ግን እነዛ ድምጾች የኛ ድምጾች ስለሚመስሉን ችላ ብለን እንደ ተራ ነገር እናልፋቸዋለን። ይህንን ነገር እያሰብኩ ያለሁት እኔ ነኝ፣ ይህንን ነገር እያሰላሰልኩ ያለሁት እኔ ነኝ፣ ስለዚህ ይህ የእግዚአብሔር ድምጽ አይሆንም ብለን ስለምናስብ እነዚህን ድምጾች እናልፋቸዋለን። እናንተ ባይዘዌ የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጆች መሆናችሁን ያወቃችሁበት አንዱ መንገድ ምንድነው ካላችሁኝ፣ ድምጽ ሰምታችሁ ነው። ግን ድምጽ እንደሰማችሁ ግን አታውቁም። አሁን እኔ የእግዚአብሔር ልጅ ናችሁ ብላችሁ አዎ ትላላችሁ። በምን አወቃችሁ ብላችሁ በእግዚአብሔር ቃል ልትሉኝ ትችላላችሁ። ያም ትክክል ነው። ነገር ግን ደግሞ ድምጽም ደግሞ ሰምታችኋል። ይህም ያለው እግዚአብሔር ቃል ላይ ነው። መጽሐፍ ቅዱስ ሲናገር እንደዚህ ነው፣ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክርልናል ይላል። መንፈስ ቅዱስ ለመንፈሳችሁ የእግዚአብሔር ልጆች መሆናችሁን ነግሮታል፣ አረጋግጧል። እናንተም ያንን ድምጽ ሰምታችሁ ነው እርግጠኝነትን ያገኛችሁት። ግን ድምጹን እንደሰማችሁ አታውቁ። ልክ እንደዚሁ የማይታወቃችሁ የማታስተውሉት ነገር ግን በውስጣችሁ እግዚአብሔር የሚናገራችሁ ድምጾች አሉ። እነዚህ ድምጾች የዝምታ ድምጽ ይባላሉ። ስለዚህ የእግዚአብሔር ድምጽን ሁል ጊዜ በነጎድጓድ አትጠብቁ። የእግዚአብሔር ድምጽ የሆነ ጋጋታ ሆኖ መልአክ ተገልጦላችሁ እግዚአብሔር እንዲናገረን ነው አብዛኞቻችን የምንጠብቀው። እግዚአብሔርም የተናገረን የሚመስለን በዛ መንገድ ብቻ፣ ነገር ግን አይደለም። አንዳንድ ጊዜ ተንበርከካችሁ አይናችሁን ጨፍናችሁ እየጸለያችሁ እያለ ስዕል አይምሯችሁ ላይ ሲመጣ ታያላችሁ። እነዛ ስዕሎች ወይም ደግሞ የሚንቀሳቀስ ምስል ታያላችሁ። እነዛ ምስሎችና ስዕሎች የእናንተ ሐሳብ ስለሚመስላችሁ ችላ ብላችሁ ታልፉታላችሁ። ነገር ግን ራእይን እግዚአብሔር በአይምሯችሁ ውስጥ እያሳያችሁ እንደሆነ ግን አታስተውሉ። በጣም የሚገርማችሁ ነገር ህልም እስከምንነቃ ብቻ ነው ህልም ሆኖ የሚቀጥለው። ከህልሙ ከነቃም በኋላ ግን ራእይ ሆኖ ነው የሚቀጥለው። ለዛ እኮ ነው ለሰዎች ስትናገሩ ህልማችሁን አይምሯችሁ ላይ ሌሊት ተኝታችሁ ያያችሁትን ነገር በስዕል እያያችሁ ነው ያንን ነገር ለሰዎች የምታብራሩት። ራእይ ማለት ያሃ ነው፣ ቆማችሁ በአይምሯችሁ ውስጥ የምታዩት ምስል ማለት ነው። ስለዚህ እነዚህ ቀስ ያሉና በውስጥ የሚነገሩ የዝምታ ድምጾች ናቸው። እነዚህን ድምጾች ከዚህ በኋላ ችላ ልትሉ አያስፈልግም፣ ትኩረት ልታረጉባቸው ያስፈልጋቸዋል። ሁለተኛ ደግሞ እግዚአብሔር ግልጽ በሆነ ድምጽ ይናገራችኋል። ነገር ግን እናንተ ብቻ ነው ያንን ድምጽ እየሰማችሁ ያላችሁት። በዙሪያችሁ ያሉ ሰዎች ግን ያንን ድምጽ አይሰሙም። ይህንን ነገር መጽሐፍ ቅዱስ ላይ እናገኘዋለን። ሙሴ ተራራ ላይ ሆኖ በደመና ውስጥ እግዚአብሔርን በሚያናግርበት ሰዓት በዛ ስፍራ ላይ ኢያሱ ከደመና ውጪ ተራራው ላይ ይቀመጥ ነበር። ነገር ግን አንድም ቀን እግዚአብሔር ሲናገር ሰምቶት አያውቅም። በዛ ውስጥ የእግዚአብሔርን ቮይስ መስማት የሚችለው ሙሴ ብቻ ነበር። ነገር ግን ለሙሴ ሲሰማው ግልጽ በሆነ ድምጽ ነው። እግዚአብሔር ሙሴን በዛ ደረጃና በዛ ከፍታ ሲያናገረው የነበረው ለምንድነው ካላችሁኝ፣ ሙሴ ያንን ድምጽ የመስማት አቅም ስለነበረው። ስለዚህ እግዚአብሔር አንዳንድ ጊዜ በእንደዚህ አይነት ድምጽ ይናገራችኋል። እናንተ ሌላም ጓደኛዬ ማጠገቤም ያለ ሰው ሰምቷል ብላችሁ ስታስቡ፣ እነሱ ግን ያዳመጡት ምንም የሰሙት ድምጽ የለም።
ምናልባት እናንተ ይህንን ድምጽ ስትሰሙ ሰው የተናገራችሁ የጠራችሁ መስሏችሁ ዞራችሁ ልታዩት ትችላላችሁ። እኔ እንደዚህ አይነት ድምጾች በብዙ አገልግሎት ስፍራዎች ላይ አጋጥመውኝ ያውቃል። ለምሳሌ ይሄ ተመሳሳይ ድምጽ ሳሙኤልን ሲጠራው እናስታውሳለን። ሳሙኤል ብሎ ሲጠራው ሳሙኤል ነው እየሰማ የነበረው እንጂ ኤሊ እየሰማ አልነበረም። ይህ ድምጽ ሳሙኤል ብቻ መስማት የሚችለው ግን ግልጽ የሆነ ራእይ ነበረ። ስለዚህ እግዚአብሔር ሰዎችን በዚህ ደረጃና በዚህ ሌቭል ያናግራቸዋል። ወደዚህኛው ደረጃና ወደዚህኛው ሌቭል እንዴት ማድረግ ይችላል ካላችሁኝ መንፈሳዊ ጥንካሬ ያስፈልጋችኋል። መንፈሳችሁ ፓወርፉል ካልሆነ በስተቀር እንደዚህ አይነት ድምጾችን ልትሰሙ አትችሉ። እግዚአብሔር አንዳንድ ጊዜ ስፔሻል በሆነ መንገድ መንፈሳቸው በጣም ፓወርፉል ያልሆኑ ሰዎችንም ሊናገራቸው ይችላል። ነገር ግን ስሩ ፕሮሰስ በትክክለኛው መንገድ እንሄዳለን ካላችሁ እነዚህ ነገሮች ከእግዚአብሔር ጋር በመጣበቅ በእግዚአብሔር ፊት ብዙ ጊዜዎችን በማሳለፍ ነፍሳችሁ የተዘበራረቀ ካልሆነ በእግዚአብሔር ቃል የተሞላችሁና እግዚአብሔር ቃል ላይ ትኩረት የምታደርጉ ከሆነ እነዚህን ድምጾች በህይወታችሁ ላይ ዕለት ለማመድ እድል ይኖራችኋል። ሶስተኛውና የመጨረሻው ደግሞ ለሁሉም ሰው በሚሰማ ደረጃና በሚታይ ደረጃ እግዚአብሔር ሊያናግራችሁ ይችላል። ይህንን መጽሐፍ ቅዱስ ላይ እጅግ በጣም ብዙ ቦታዎች እናገኛለን። አንዱ ቦታ ሙሴን እግዚአብሔር በተራራ ላይ ያናግረው ነበር ብያችሁ ነበር። ነገር ግን እግዚአብሔር አንድ ቀን እንደዚህ ያለ ሙሴ አንተን አልሰማ ብለዋል ህዝቡ፣ ስለዚህ እኔ ራሴ እናገራቸዋለሁ ብሎ እግዚአብሔር በተራራ ላይ ሊገለጥለት ለሙሴ ተናገረው። ስለዚህ የመንጻት ሥርዓትን አድርገው ከ3 ቀን በኋላ በዚህ ተራራ ስር እንዲገኙ ነገራቸው ብሎ እግዚአብሔር ተናገረው። ከዛ በዛ ስፍራ ላይ ሰዎቹ ተገኙ። ነጎድጓድ ሆነ፣ ነውጥ ሆነ፣ ምድሪቷ ተንቀጠቀጠች ይላል። እግዚአብሔር ግን ገና አልወረደም ነበር። ከዛ እግዚአብሔር በእሳት ወረደ ይላል። ያን ጊዜ እግዚአብሔር መናገር ሲጀምር ሙሴ ብቻ አልነበረም እየሰማ የነበረው። በዙሪያ ያሉ ህዝቦች ሁሉ ያንን ድምጽ መስማት ጀመሩ። ህዝቡ እንደዚህ አለ፣ ሙሴ አንተ ብቻ ተናገረን። የእግዚአብሔርን ድምጽ ሰምቶ ሰው በህይወት መኖር እንደሚችል ዛሬ ገና ነው ያወቅነዋል። ይህ ድምጽ እነሱም እስኪሰሙት ድረስ ኦዲብል ሆኖ ወጥቶ የተሰማ ድምጽ ነበር። ሌላ ፓርት ላይም ስታዩ ደግሞ በዳንኤል ዘመን ዳንኤል በወንዝ አካባቢ እያለ መልአክ ተገለጠ። ያ መልአክ ሲገለጥ በዙሪያ የነበሩ ሰዎች ሮጠው በፍርሃት በመንቀጥቀጥ ከዛ ስፍራ ሸሹ አለ እና ብቻዬን ያንን ራእይ ተመለከትኩ ብሎ ሲናገር እናያለን። ስለዚህ ራእዩ የተገለጠው ለሱ ብቻ አልነበረም። በዙሪያ ያሉ ሰዎች ሁሉ ድምጹን እስኪሰሙና ያንን ራእይ እስከሚመለከቱ ድረስ ግልጽ የሆነ ራእይ ነበረ ማለት ነው። ሌላም ፓርት ላይ ስታዩ ለጳውሎስ ኢየሱስ ክርስቶስ ሲገለጥለት ምን ይላል መሰላችሁ? ድምጽ ብቻ ይሰሙ ነበር ህዝቡ በዙሪያ የነበሩ ሰዎች ተብሎ ተጽፏል። ይህ እግዚአብሔር ሊትራሊ ለህዝብ ሁሉ በሚታይና በሚሰማ መንገድ ሲገለጥላችሁ ይሄ ደረጃ ደግሞ አለ። ይህንን ነገር መቋቋም ካልቻላችሁ እንደዚህ አይነት ራእይ ማየትና ወደ ህይወታችሁ ሊመጣ አይችልም። ዳንኤልን አይታችሁ ከሆነ ይህንን ራእይ አቅም ስለነበረውና ስፒሪቹዋሊ ፓወርፉል ስለነበር ያንን ራእይ ተቋቁሞ እስከ መጨረሻው ድረስ ማየት ችሏል። ሌሎቹ ግን አቅም ስለሌላቸው ያንን ስፍራ ጥለው ጠፍተው ነበር። እኔ የሆነ ጊዜ ላይ እየጸለይኩ ነበር፣ እግዚአብሔር ግልጥ ራእይ ለምን አታሳየኝም? ግልጽ የሆነ ነገር ማየት ፈልጋለሁ እያልኩ ለብዙ ጊዜ ጸለይኩ። ከዛ በኋላ ግን እግዚአብሔር አንድ ትንሽዬ ራእይ አሳየኝ። ከዛች ቀን ጀምሮ እጅግ በጣም ፈርቼ የምተኛበት ስፍራ ነበርና ከዛ ስፍራ ተነስቼ ሌላ ስፍራ መተኛት ጀመርኩ። ለምን ካላችሁኝ አቅሜ አልደረሰም ነበር። ለዛች ለትንሿ ራእይ እንኳን መፍራት ጀመርኩ፣ ፈራው። ስለዚህ ደረጃዬ አልነበረም። እንደዚህ አይነት ልምምዶች እንደዚህ አይነት የራእይ ዓለሞችን ኢንካውንተር ለማድረግ አቅሜ አልደረሰም ነበር በዛ ሰዓት። ከዛ በኋላ ግን አቅሜ እያደገ መንፈሳዊ ብስለቴና መንፈሳዊ አቅሜ እየጨመረ ሲሄድ ሊትራሊ እጅግ በጣም ብዙ ራእዮችን አይኖቼ ተከፍተው በተለያየ መንገድ ግልጽ የሆኑ ራእዮችን በአካል ሳይቀር ማየት ጀመርኩኝ ማለት ነው። ስለዚህ ምን ያክል ስፒሪቹዋሊ አቅም አለኝ፣ ይህንን ነገር ምን ያክል መቋቋም እችላለሁ፣ አይምሮዬ ምን ያክል ጤነኛ ይሆናል ከዚህ ራእይ በኋላ የሚለውን ነገር ልታውቁ ያስፈልጋችኋል። ካልሆነ ግን እዛ ደረጃ ላይ ለመድረስ በመንፈስ መታጠቅ አለባችሁ፣ በቃሉ መበርታት አለባችሁ፣ በህብረት ከእግዚአብሔር ጋር እጅግ በጣም ጥብቅ ህብረትና ፌሎሺፕ ልታሳልፉ ያስፈልጋችኋል። ካልሆነ ግን እንደዚህ አይነት ራእዮችን መቋቋም ካልቻላችሁ ህይወታችሁን እጅግ በጣም ሊያከብድባችሁ ይችላል። ስለዚህ ጌታን መቀበል ፈልጋለሁ የምትሉ ሰዎች ይህንን ጸሎት አብራችሁን ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ
ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን ዕድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አድርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 9996 42። ተባረኩ። ተባርካችኋል፣ ተወዳችኋል። ቅዱሳን ይህንን ቪዲዮ ለብዙዎች ሼር በማድረግ አብራችሁ እንድታገለግሉ አሳስባችኋለሁ።